ብናቀውም ግን ሁል ጊዜ የሚገርመን ከእድሜ ጋር ተያይዞ የሚመጣ የቆዳ ለውጥ ነው። የዛሬ ርዕሳችን የሚሆነው ከእድሜ በፊት የሚመጣ የቆዳ መጨማደድ፣ ዳርክ ስፓት፣ ጠባሳ እንዲሁም መሰል ነገሮችን በተፈጥሯዊ መንገድ ተጠቅመን እንዴት መቀነስ እንደምንችል ነው። ቆዳችን እንዲታደስ መፍቀድ ይኖርብናል። ደስ የሚለው ነገር ደግሞ ዛሬ የሚያስፈልጉን ሁሉም ንጥረ ነገሮች በሁላችንም ኩሽና ውስጥ የሚገኙ ናቸው። ሁሉም ንጥረ ነገሮች ተቀናጅተው በአንድ ላይ ሲሰሩ ደግሞ ለቆዳችን የሚሰጠው ለውጥ እጅግ በጣም አስገራሚ ነው። የማወቅ ደጉ ነው። እኔ ረዴት ነኝ። እስከ መጨረሻው ተከታተሉኝ። መጀመሪያ ስለ ኤክስትራ ቨርጂን ኦይል እናውራ። ይህ ዘይት በፋቲ አሲድ የበለጸገ ነው። በተለይ በኦሊክ አሲድ የቆዳችን ውስጥ ዲፕሊ በመግባት ሞይስቸራይዝ ያደርገዋል። ያ ማለት ቆዳችን እንዳይደርቅ ይረዳል። ፋይን ላይንስ እና ሬንክልስን ይቀንሳል። ቫይታሚን ኤ፣ ፖሊፊኖልስ እንዲሁም ሌሎች ወሳኝ አንታይ ኦክሲደንት በውስጡ ይዟል። አንታይ ኦክሲደንት ደግሞ ቆዳችንን የሚጎዳ ፍሪ ራዲካሎችን ይቀንሳል። ኢንፍላሜሽን እንዲሁም ቆዳችን ላይ ፍም የሚመስሉ ገጽታዎችን ትሪት ያደርጋል። ይህም ቆዳ ቶናችን አንድ አይነት እንዲሆን ይረዳል። ማር ተመሳሳይ ንጥረ ነገሮችን በውስጡ ይዟል። ከአካባቢው እርጥበትን በመሳብ በቆዳ ላይ እርጥበት እንዲኖር ያደርጋል። ይህም ቆዳችንን ከድርቀት ይጠብቃል። ለቆዳ ኤላስቲሲቲና መጨማደድን ለመቀነስ ወሳኝ ነው። ፍላቮኖይድስ እና ፌኖሊክ አሲዶችን ይዟል። እነዚህ ቆዳን ከሚጎዱ ፍሪ ራዲካልስ ይጠብቁናል። እርጅና ቀደም ብሎ እንዳይከሰት ይከላከላሉ። እንዲሁም ጥቁር ነጠብጣቦችና መጨማደድን ይቀንሳሉ። ማር ጸረ ባክቴሪያ ነው። የሃይድሮጅን ፐሮክሳይድ ይዘቱ ቆዳ ንጹህና ጥርት ያለ እንዲሆን ያደርገዋል። እብጠቶችን ይቀንሳል። በተጨማሪም አንድ አይነት የቆዳ ቀለም እንዲኖረን ያግዛል። ሎሚ በቫይታሚን ሲ በተለይ በአስኮርቢክ አሲድ የበለጸገ ነው። ይህም ለኮላጅን ምርት፣ የቆዳ አወቃቀርና ጽኑነት ጠቃሚ ነው። ይህም የቆዳ ጥብቀትንና ተለዋዋጭነትን በማሻሻል መጨማደድን ይቀንሳል። በውስጡ ያለው ሲትሪክ አሲድ ደግሞ ቆዳን በማላላት በሞቱ ሴሎች መካከል ያለውን ትስስር በማፍረስ የሴል እድሳትን ያበረታታል። ይህም አዲስና ብሩህ ቆዳን በማሳየት ጥቁር ነጠብጣቦችና ሃይፐርፒግሜንቴሽንን ይቀንሳል። ስኳር ቆዳን ኤክስፎሊየት ለማድረግ ይጠቅማል። የሞቱ የቆዳ ሴሎችን ያስወግዳል። ይህም የቆዳን አጠቃላይ ገጽታ በማሻሻል ለስላሳና ብሩህ ቆዳ ይሰጠናል። እነዚህን በአንድ ላይ አቀናጅተን ስንጠቀመው ለቆዳችን የሚያመጣው ለውጥ እጅግ በጣም አስገራሚ ነው። በሳምንት 2 ወይም 3 መጠቀም እንችላለን። አሰራሩን እንደሚከተለው ነው የምናየው። ተከታተሉኝ። አዘገጃጀቱ 1 የሾርባ ማንኪያ የወይራ ዘይት እንጨምራለን። በመቀጠል ግማሽ ሎሚ ጨምቀን እንቀላቀላለን። ቀጥሎ 1 የሾርባ ማንኪያ ማር፣ በመጨረሻ 1 የሻይ ማንኪያ ስኳር። ከዛ በደንብ አድርገን እናዋህደዋለን። ቀጥሎ ልክ እንደዚህ እንደምትመለከቱት ውህዱን ቆዳችን ላይ በደንብ አድርገን እንቀባዋለን። ከዛ በኋላ ከ2 እስከ 3 ደቂቃ ማሳጅ እናደርገዋለን። እጃችንን፣ እግራችንን መቀባት እንችላለን። ከዛ በኋላ ቆዳችን ውስጥ በደንብ ዘልቆ እንዲገባ ከ10 እስከ 15 ደቂቃ እናቆየዋለን። ከዛ ፊታችንን ለብ ባለ ውሃ ታጥበን እናደርቀዋለን። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ለምታውቋቸው ሰዎች ሼር ማድረግ እንዳትረሱ። ከሁሉ በፊት ደግሞ ሳምንታችሁ መልካም ይሁን። በኮሜንት ሴክሽን ላይ አስተያየታችሁን ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።